አገር የምትሆንበትን ኬዝ ፈጥራ የሆነ ችግር ተፈጥሮብኛል ብላ ያገርነት ጥያቄ በቃ ገነጣጥላ አገር ሁና መቀመጥ ትችል ነበር ትግራይ በዛን ሰዓት ከዚህ አንፃር አትሆንም የሚል ካለ እስኪ ይምጣና ያብራራ አትሊስት አሁን አማራው ተደራጅቷል አትሊስት አሁን አማራው ርስቶቹን ላለማስነጠቅ ይታገላል ይሟሟታል የሚያልቀው ያልቃል የሚተርፈው በርስቱ ይኖራል ትናንትና 83 84 85 ብቻ ፕሮፌሰር አስራት ብቻቸውን እነ አምጡልኝ አርበኛ ማንዳኝ ነው የሸዋው አሩሲ ሄዶ አማራዎችን ታድጎ ከዛ መጥቶ ወያኔ ገደለችው ሸዋው አስማረዳኝ ይቅርታ እንደ አስማረዳኝ እነ ፕሮፌሰር አስራት እና መሰል ጥቂት ሰዎች ናቸው አማራነን ብለው ሲለፉ መከራቸውን ሲያዩ የነበረው እንዴነ ፕሮፌሰር አስራትን እኮ የከሳቸው የነበረው አማራው እኮ ነው እና አስማረዳኝን እኮ የከሳቸው የነበረው አማራው ነው እና የዛን ሰዓት ለቲፒኤልኤፍ አገር ልሁን ብትል አገር የምትሆንበትን ኬዝ ፈጥራ ያንን ለተባበሩ መንግስታት ድርጅት አቅርባ አገር ልሁን ብትል የሚከለክላት ነበር ማንንም ያቆማት እስኪ አሁን የተደራጀ አማራ ነበር ቲፒኤልኤፍን ማስቆም የሚችል አማራ ነበር ፈጣሪ አማራን ሲወደው ቲፒኤልኤፍን ስልጣን ላይ ያደረገ ከዛ ከሻቢያ ጋር እንድትጣላ አደረጋት ከሻቢያ ጋር ስትጣላ ሳትወድ በግድ የሙጥኝ ብላ መቀመጥ ሌላ አማራጭ እንደሌላት እርግጠኛ ሆነች አሁን ላይ ግን ትናንትና የወጣው መግለጫ መጀመሪያ ጫካ ህዳር 11 የካቲት 11 ጫካ ስትገባ ቲፒኤልኤፍ አገር ልትሆን ነው በስክሪፕቱ የጻፈችው ማኒፌስቶ ማንበብ ይቻላል በቃ ማንኛውም አማራ ፖለቲካ ውስጥ ኢንቮልቭ አደርጋለሁ የሚል አካል ያውቃል እኔም ማያቅሰው አለ ብዬ አላምንም ቲፒኤልኤፍ አገር ልሆን ነው ባለች ቁጥር አማራው እየወጣ የሚያለቅሰው ለምንድን ነው ግራ ይገባኝ ይህን ጥያቄ እስኪ ሁላችሁም ራሳችሁ ስሙት እስኪ ቲፒኤልኤፍ አገር ልሆን ነው አገር የመሆን እቅድ አለኝ ህገ መንግስቱ አልተከበረም አገር ልሆን ነው ባለች ቁጥር ቲፒኤልኤፍ አገር ልትሆን ነው አዎ አገር ትሁን ማን ከለከላት ዛሬውኑ አገር መሆን ትችላለች የሚያዋጣት ከሆነ አገር ስትሆን ግን የአማራን ርስት ይዛ አገር ልትሆን አትችልም በቃ አማራ ለርስቱ አይደራደርም በርስቱ እኔ በጣም ግርም የሚለኝ ቲፒኤልኤፍ አገር ልትሆን ነው ቲፒኤልኤፍ አገር እንዳትሆን አማራው ከኦህዴድ ጋር አንድ ላይ ሆኖ ቲፒኤልኤፍን ይውጋ የሚሉ ሰዎች አሉ መጀመሪያ አማራ አቅም ይፍጠር እያልን ስንጮህ ምንድነው ስትሉ የከረማችሁት አሁን እናምጣው ገሌ ምን ብሎ ሲጽፍ እንደነበር ከፌስቡክ ከቴሌግራም ከትዊተር ምን ይያላችሁ ስትጽፉ የከረማችሁትን ላለፉት 5-6 አመታት እናምጣው እንዴ እኔ ግራ ግብት ይለኛል ምንድነው የምትፈልጉት አማራ ራሱን ኢምፓወር ያድርግ አማራ አቅም ይፍጠር አማራ ራሱን ያደራጅ አማራ በራሱ ይቁም አማራ ብሔርተኛ ይሁን ስንል የህገ መንግስት አማራውን ጨቁኖ አማራ በክልል ታጥሮ ተተተተተተ ይላሉ እሺ አማራው ህገ መንግስቱን ቀዶ አማራው እንደዚህ ማድረግ አለበት እሺ ቲፒኤልኤፍ አገር ልትሆን ነው እንዴ እሺ ከዛስ ቲፒኤልኤፍ አገር ከምትሆን ከኦህዴድ ጋር ከመዋጋት እንተውና ሂደን ቲፒኤልኤፍን እንውጋት ወልቃየትና ራያን ይዛብን ልትሄድ ነው ምን አይነት እኔ ግራ ግብትም ይለኝ በቲፒኤልኤፍና በኦነግ ኦህዴድ መካከል ልዩነት አለ ወይ በቲፒኤልኤፍና በኦነግ ኦህዴድ መካከል ልዩነት አለ እና በምን ሂሳብ ነው ቲፒኤልኤፍ ወልቃይትና ራያን እንዳትወስድ ኦህዴድ ህዝባችንን እየገደለ ይቀጥል ጸጥ ብለን ቲፒኤልኤፍ ላይ ብቻ እናላዝን የምትሉ ሰዎች በምን ሂሳብ ነው የተለየ ሊሆን የሚችለው ማለት እንዴት ነው አዋጭ ሊሆን የሚችለው በምን እኔ ወይስ እኔ ተሳስቻለሁ የሆነ የእሳቤ የመደበላለቅ ችግር አለብኝ ማለት ነው አማራው ኢምፓወር ከሆነ አማራው አቅሙን ከገነባ አማራው በራሱ መቆም ከቻለ እኮ በጣም ይገርመኛል ወልቃይት በኦህዴድ ተመልሷል ይያሉ ያቀራሩ ነው እዛው ያሉ ወልቃይት ላይ ያሉ እነ ኮሎኔል ደመቀ መንግስት ዕውቅና ሰጥቶናል በጀትም ለቆልናል የኛ እንደሆነ የነዋሪዎች የወልቃይት ነዋሪዎች እንደሆነ እርግጠኛ ሆኗል ይላሉ እሺ ከዛስ ቲፒኤልኤፍ አገር ልትሆን ነው ሪምቧ ይሄው ብለናችሁ ነበር እኮ ቲፒኤልኤፍ እኮ አገር ልትሆን ነው እሺ አገር ትሁን
አገር ስትሆን ወልቃይትን ልትወር ትመጣ ነው። አንተ ምን ትሰራለህ? ምን ትሰራለህ አንተ? አትገጥምም? አንተ ከቲፒኤልኤፍ ታንሳለህ? ወልቃይትን በጉልበት ነው የወሰደችው፣ በጉልበት ተመልሷል። በጉልበት ወስዳለሁ ብላ ከመጣች በጉልበት ድዷን ብሎ መስደድ በቃ አለቀ። ወልቃይትን እንዳትወስድ ኦህዴድ እንደፈለገ አማራን እየጋለበ በአማራ ላይ እየተጸዳዳ እሱም ደግሞ የራሱን ሀገር ይስራ ነው እኮ እናንተ ያላችሁት በግልጽ ቋንቋ። ኦህዴድም የራሱን ሀገር ነው እየሰራ ያለው፣ ህወሓትም የራሷን ሀገር ነው እየሰራች ያለችው። አትሊስት ክልሉን ማዕከል አድርጎ ደግሞ አማራው ራሱን ማደራጀት አለበት ስንል ይሄ ህገ መንግስት መበጣጠስ አለበት። አማራው ስንቱን ይታገል? ቆይ እስኪ ንገሩኝ እስኪ ስንቱን ይታገል? ህገ መንግስት ለመቅደድ ይታገል? ኦህዴድን ይታገል? ህወሓትን ይታገል? ወይስ ማንንም ይታገል? እኔ አሁን ቆይ ግራ ግብት የሚለኝ ቆይ የአማራውን ሰላም አለመሆን እንደው እናንተ ራሳችሁ አይመስላችሁም የነሳችሁት? እኔ በጣም ነው ግራ የሚገባኝ። እኔ ወደዳችሁም ጠላችሁም አማራው ራሱን ኢምፓወር ማድረግ አለበት። ራሱን ማደራጀት፣ ራሱን ማስታጠቅ፣ ራሱን ብቁ ማድረግ አለበት። በቃ አለቀ። እንዴ የግድ ለኦህዴድ የግብረ ውሃ ካላቀበልኩ ስትል የምትውል ሰው ትመጣና ቲፒኤልኤፍ ልትወር ነው፣ ቲፒኤልኤፍ ሀገር ልትሆን ነው፣ ቲፒኤልኤፍ እንደዚህ ልትል ነው፣ ከቲፒኤልኤፍ ጋር አብሮ መስራት። በመጀመሪያ ደረጃ ውሸት ሲደጋገም እውነት ይመስላል እንደሚባለው ወይም ውሸትን ደጋግመህ በመናገር እውነት ማድረግ ትችላለህ የሚል የትኛው የማርክሲዝም ሌኒኒዝም ወይም የሶሻሊዝም የፖለቲካል ፊሎሶፈር እንደተናገረው እርግጠኛ አይደለሁም። ብቻ ግን የሶሻሊስቶች ፍልስፍና ነው ይሄ። ውሸትን ደጋግሞ በመናገር ትርክት ማድረግ፣ ከዛ እውነት ማድረግ፣ ከዛ ወደ ታሪክ ይቀየራል። ስለዚህ ታሪክን ራስህ ትጽፈዋለህ የሚል ፍልስፍና አላቸው። የማርክሲዝም ሌኒኒዝም ፍልስፍና ነው። የትኛው ማርክሲስት ሌኒኒስት እንደተናገረው እርግጠኛ አይደለሁም። ያንን የፖለቲካ የፍልስፍና ወይም ስሎጋን ሙሉ ለሙሉ ተግባራዊ አድርገው መጥተው ሌትም ቀንም ፋኖ ከቲፒኤልኤፍ ጋር ይሰራል፣ ፋኖ ከቲፒኤልኤፍ ጋር ይሰራል፣ ፋኖ ከቲፒኤልኤፍ ጋር ይሰራል። ማስረጃ አምጡ። የለም። እንደውም ትናንትናም እንዳልኳችሁ መሀል ሜዳ የሚባለው ልጅ በሱ ዜና ላይ ተቆራርጦ ያየሁት እገሌ የሚባለው ትግሬ ደብረታቦር ላይ መሞታቸው ተረጋገጠ ብለው ስም ዝርዝር ሊስት አድርጋ የሆነች ሐይቅ ዳር የምታድግ ወፍ አለች። እሷን የምትመስል ልጅ ስትጮህ አየኋት። እውነት ያ ከሆነ እኔ ፋኖን ከሚገባው በላይ አደንቃለሁ። በቃ እንደፈለጋችሁ ማለት ትችላላችሁ። እኔን እንደፈለጋችሁ በሉኝ፣ የፈለጋችሁ ነገር ማለት ትችላላችሁ። ፋኖ ቲፒኤልኤፍን አሳምኖ አምጥቶ ከራሱ ጎን አድርጎ መከላከያን እንድትወጋ ካደረጋት የፋኖን ጀግንነት ያረጋግጣል። እኔ እንደፈለጋችሁ ማለት ትችላላችሁ። ለምን በሉኝ። የዛሬ ዓመት ምንድነው እያልን ስንል የነበረው ፋኖችን የቲፒኤልኤፍ ኮሎኔሎችና አዋጊዎች ከመከላከያ ጋር ሆነው የአማራን ህዝብ እየጨፈጨፉ ለምንድነው ማርካችሁ የለቀቃችኋቸው ብለን የተለቀቀውን ኮሎኔል መሰረት አድርገን የፋኖ አመራሮችን ስንወግር ነበር። እኔ በተከታታይ 3 ፕሮግራም ሰርቻለሁ። የማረካችሁትን የትግሬ ኮሎኔል ለምን ለቀቃችሁ እያልን ነበር። ከመከላከያ ጋር ሆናችሁ ለምን የአማራን ህዝብ ትወጋላችሁ እያልን ነበር። ያንን ቀልብሰው መከላከያን ቲፒኤልኤፍ እንድትወጋ ካደረጉ ፋኖች አይ ፕራውድ አደንቃቸዋለሁ። ይሄ የኔ አቋም ነው። ከመከላከያ ጋር ሆነው መከላከያ ማት ብር እየከፈላቸው ተዋጊና ዋጊ ሆነው የአማራን ህዝብ ሲወጉ ከነበረበት ሁኔታ የአማራን ህዝብ ሲጨፈጭፉ ከነበረበት ሲቹዌሽን አውጥተው ከነሱ ጋር ሆነው መከላከያውን እንዲመቱ ማድረጋቸው የጀግንነት ጥግ ነው። እውነትም እንደዛ አድርገው ከሆነ ነገር ግን ተጨባጭ ማስረጃ የለኝም። ፖለቲካ አይደለም፣ እየዋሸሁም አይደለም። ተጨባጭ ማስረጃ የለኝም። ያ ደሳለኝ የሚባለው አህያ ወጥቶ ስለለፈለፈ እና የሆነ ስም ስላስነበበ ቲፒኤልኤፍ አብራ ከፋኖ ጋር እየተዋጋች ነው ብዬ ልል አልችልም። እኔም ማቀው በዝርዝር የደረሰኝ የተሰዉ የፋኖች ስም ለነገ ለታሪክ ስለሚቀመጥ ከዚህኛው ክፍለ ጦር ገሌ የሚባሉ ከዚህ ክፍለ ጦር ገሌ የሚባሉ ፋኖች ተሰውተዋል የሚል ዝርዝር ነው የደረሰኝ።
እውነትም ግን ቲፒኤልኤፍ ከፋኖ ጋር ሆና መከላከያን ገጥማ በአማራ ምድር ላይ ከመከላከያ ጋር ተታኩሳ ከፋኖ ጋር ሆና ስትዋጋ ከተሰዋች እኔ ፋኖችን ቆም ያጨበጭብላቸዋለሁ። ምክንያቱም ቅድም እንዳልኩት ከመከላከያ ጋር ሆነው የአማራን ህዝብ ፋኖን እየወጉ ነው ብለን ነበር ስንጮህ የነበረው። ያንን ቀልብሰው ከነሱ ጋር ሆነው መከላከያን እንዲመቱ ማድረግ ከቻሉ ለሶስተኛ ጊዜ ደግሞ አለው አይ ፕራውድ ፋኖችን አደንቃቸዋለሁ። እንደፈለጋችሁ ተርጉሙት። ስለዚህ የቲፒኤልኤፍ አገር መሆን ወይም የአገርነት ጥያቄ እሙን ነው። መጀመሪያም ስልጣን እንትምሏት ጣፍጧት አገር ከመሆን ራሷን አቀበች። በኋላ ከሻቢያ ጋር ተጣላች፣ አገር ከመሆን ራሷን አቀበች። አሁን ደግሞ አማራው ማንቁርቷን ይዞ ርስቷን ይሄ ምንድነው የአገርነት መሰረቷን አገር የምትሆንበትን መሰረቷን ነጠቀና ወደ ራሱ ወደ ርስቱ ወደ ባለ ይዞታው ምንድነው ርስት በሺህ ዓመት ነው ምንድን በመቶ ዓመት ይመለሳል ይባላል። ወደ ራሱ ወደ ባለቤቱ መለሰው። አማራው ማንቁርቷን ታነቀች፣ አለቀ። አዎ ወልቃይትና ራያን ይዛ አገር ትሆናለች እናቃለን። ወልቃይትና ራያን ይዛ አገር እንድትሆን አንተ ምን ትሰራለህ? ይሄ ነው ጥያቄው። ቲፒኤልኤፍ ወልቃይትና ራያን ሳትጠይቅ አገር መሆን ትችላለች፣ ነገውን መሆን ትችላለች። የሚሆናትን ፕሮባቢሊቲ እንትን ማን ነው መደላደል ከፈጠረች። ነገር ግን ወልቃይትና ራያን ስትወስድ አማራው ምን እያደረገ ነው? ወልቃይትና ራያን ቲፒኤልኤፍ እንዳትወስድ ኦህዴድ ይርገጠኝና ኦህዴድ ደግሞ በሚቀጥለው ከስልጣን ሲባረር እሱም አገር ይሁን የሚል ካልኩሌሽን ትክክል አይደለም። እና የሚያዋጣው በየትኛውም መንገድ አማራው ራሱን መጠበቅ እንዲችል ስለ ህገ መንግስት ዝባዝንኬ ህገ መንግስቱን እንደዚህ ብላ ጽፋ እኔ የአማራ ጋዜጠኞችን እስኪ አሁን አንድ ጥሬ ጥያቄ ልጠይቃችሁ። ቲፒኤልኤፍ ህገ መንግስት አድርጋ ያመጣችው ማኒፌስቶ ከዛ በፊት አልነበረም? ከቲፒኤልኤፍ በፊት የነበሩ አካላት ጽፈው አዘጋጅተውት አልነበረም? የኢሃፓን ማኒፌስቶ አንብባችሁታል? የመኢሶንን ማኒፌስቶ አንብባችሁታል? ይሄንን ህገ መንግስት የሚቃወመው አሁን በሞተበት ሳነሳው እንጂ አንድ ማን ነበር የሚባል የኢጫት አባል መስራች የነበረ ግለሰብ ነበር። የደቡብ ተወላጅ ነው። በጣም አማራው ነው ሲያጨበጭብለት የነበረው። በቃ ልክ የኢትዮጵያዊነት ጥግ እያለ ሲያደንቀው የነበረው የኢጫት መስራች ነበር። እሱ ሰውዬ በዚህ ማኒፌስቶ በዚህ ህገ መንግስት ያምንበት ነበር። ሙቷል። አሁን ከአብይ አህመድ ወደ ስልጣን ሊመጣ 1 ዓመት 2 ዓመት ሲቀረው ነው የሞተው። የኢጫት መስራች ነበር። ከነ ዲማ ነገው ጋር ሆኖ አንድ ላይ ኢጫትን የመሰረተ ግለሰብ ነው። አፌ ላይ የደረሰ ጠፋኝ። ህገ መንግስቱ እያለ ነው ያለቅስ ነበር። በሚገርም ሁኔታ ግን ይሄ አንቀጽ 39 እስከ መገንጠል የሚለውን የብሔር ብሔረሰቦች ነጻነት መጨቆን ምናምን የሚለውን አማራ ጨቋኝ ነው የሚለውን ግልጽ አማራ ጨቋኝ ነው የሚለውን ግልጽ ኮንተንት አምኖበት ነበር ኢጫትን የመሰረተው። ከዛ ከስልጣን ቂጡን ብላ ስታባረረው ቲፒኤልኤፍ የህገ መንግስቱ ተቃዋሚ ሆኖ መጣ። ምናልባት እሱ ከደርግ ጋር ሆኖ አንድ ላይ ያንን ስለመሰረተና አሁን ኢህአዴግ የሚባለው አካል ስለመሰረተው ካልሆነ በስተቀር አብዛኞቹ አይደለም 99.9% የመኢሶን የኢሃፓ የኢሰፓ መስራቾችና አባላት በሙሉ በህገ መንግስቱ አንቀጾች ውስጥ ባሉ ኮንተንቶች ይስማማሉ። ውሸታቸውን ነው። ሄዱ የኢሃፓን መጽሔቶች አንብቡ። እድል ገጥሟችሁ 2 የኢሃፓ ተከታታይ መጽሔቶችን ብታነቡ 80% ኮንተንት በሙሉ ህገ መንግስቱ ውስጥ ያለውን ይዳስሳል። ስለዚህ ህገ መንግስት አርጋ ቲፒኤልኤፍ አመጣችሁ ተባለ እንጂ ይሄ ህገ መንግስት ቲፒኤልኤፍ ከመምጣቷ በፊት በደርግ ጊዜና ከደርግ በፊትም ሲደራጁ የነበሩ አካላት ብሔርተኞች ሲያቀነቅኑት የነበረ ሐሳብ ነው። በመጽሔቶቻቸው ሲጽፉት ለአባሎቻቸው በብሮሸር እያጻፉ ታይፕ እያደረጉ ሲበትኑት ለአባሎቻቸው ሲያሰርጹት ሲያስተምሩት የነበረው ሐሳብ ነው። ስለዚህ